ወይ ካስዬ እርስዎ ኖት እንዴ? አንቺ ነሽ እንደምታንኩሻኩሽ? ቆይ እንቅልፍ የለሽም አተኝም? አይ እኔም እኮ ድምፅ ሰምቼ ነው የተነሳሁት። እኔም እንደዛው። መስኮቱ ማን ነው የከፈተው? ኧረ እኔም ድምፅ ሰምቼ ነው የተነሳሁት። ወይ ደግሞ እኮ ድመት ሊሆን ይችላል። ድመት መስኮቱ ከፈተችው? ቆይ እነዚህ ልጆች በዚህ ውድቅት ሌሊት መብራት አብርቶ ምንድን ነው የሚሰሩት? ምንድን ነው እናንተ አታዩም እንዴ? አታይም እንዴ በዚህ በሌሊት መብራት አብርታ? እነማን ናቸው? እነ ናቲ እኮ ነው። እኔማ ሄጄ ልክልካቸውን ነው ማሳያቸው። ኧረ እማዬ ዞር በይ ልቀቂ። ኧረ እማዬ እባክሽን ነገ ጧት ይደርሳል። ልጆቹን አታስደንግጫቸው። ኧረ እባክሽ እባክሽ ተይ። ነገ ጧት እያንዳንዱ ያበሯትን መብራት ይከፍሏታል። በገዛ ቤት የመጫወቻ አሉን። ወይኔ ካስዬ ዞር በይልኝ። በቃ ይቅርብ ስትባል አትሰማም አይደል? አንተ ያልከው ካልሆነ በቃ የሰው አስተያየት ጭራሽ አትቀበልም። እኔማ እኮ ቢይዙኝ በእንቅልፍ ልቤ ነው የመጣሁት ብዬ ልሸውዳቸው አስቤ ነበር። ፈጣሪ ሲረዳኝ ነው ያመለጥኩት። በእንቅልፍ ልብ ይኸውልህ ነገር ያለው ናት። ይሄ አጉል የምትዳፈረው ነገር ማቆም አለብህ። ዋጋ ያስከፍልሃል በኋላ ላይ። አንተ ደግሞ የምን ዋጋ ነው የምታወራው? እኔ ባገኘሁት አጋጣሚ ምኞቴን ማሳካት ነው የምፈልገው። ደግሞ ማረገዋለሁ። አንተ አባት የምታወራው ነገር ያልክብህ። አሁን ሰዓት ሄዷል። ልተኛበት። ግባና ትራስና ብርድ ልብስ ይስጠኝ። ደግሞ ተናግሬያለሁ። ጠዋት እንዳቀሰቀሰኝ በጠዋት እሺ። እባክህ ራስህ ብቻ Action. አና ምን እያደረግሽ ነው? ስፖርት እየሰራ ነው። ዳጊና እንስራ። ታዲያ እኛ በር ላይ ነው እንደ ስፖርት የምትሰሪው? እዚህ ቤት በቃ ማረፍ እንኳን አይቻልም። ቆይ ሳሎንስ? ሳሎን ምን ከአንቺ ጋር ሰራው? ሳሎን እሷ ስፖርት ምናምን ነገር አይመቻትም። እባክህ አላየኸውም እንዴ? ምን ቦርጮን ነው ስፖርተኛ ያልሆነ ሰው አይተህ መለየት አትችልም እንዴ? እንደኔ አይነት ሽንቀጥ ያለች ሴት ስታይ ስፖርተኛ ናት ማለት ነው። አረ መሬቱን ቀስ ከቀና መስራት ነው። ምን እያደረጋችሁ ነው? እኛ እንዳንዳንድ ሰዎች እንቅልፋም አይደለንም። በጠዋት ተነስተን ዱብ ዱብ እያልን ጤናችንን እንጠብቃለን። የምትበይው ከምትሰሪው ስለሚበልጥ ይህን ያክል መልፋት አይጠበቅብሽም። የቀና ብዙ ያወራል። እኔ ሳሮን ነኝ ባንቺ ምቀና? ቀንተሽ መሰለኝ የሌለ ነገር የምትለፈልፊው። ኧረ ተው በትንሽ ነገር አትጨቃጨቁ። ኡፍ ድሮም አንቺ ከመጣሽ ምንም ምቾት የለኝም። አንቺ የሌለሽበት የት ልግባ? ለምን ገሀነም አትገቢም? ትሽ ስታስጠላ ባባ። ቆይ እናንተ ልጆች መቼ ነው ተግባብታችሁ ስታወሩ ማያችሁ? አታያትም እንዴት እንደሚያመናቅራት? ሀና ግን ጸባዩ ከባድ ነው። ውይ በጣም። አንቺ ግን መቼም እንደሷ እንዳትሆኝ። ከሷ መሻል ነው ያለብሽ። ተዋት እባክሽ። እሷም ብትኖርም ባትኖርም ያው ህፃን ናት። ግን ከሁሉም በፊት እንዴት አደርከ ይበልጥም የኔ ቆንጆ። ማይ ምንድነው ደግሞ ምን ሆንሽ? ሳሮን ከናናቲ ጋር ገና በጠዋቱ ምን እንደምትሰራ ላየሻትም? ማይ ምን ሰራች ደግሞ? የትላንት ማታ አልበቃ ብሎት በልጄ መጣ። ቆይ ትናንት ማታ ምን ሲያደርጉ አገኘሻቸው? ምን አገኘዋለሁ ደግሞ? ሌሊቱ ሙሉ መብራት ሲያበራ እያደረ። ውይ ማይ ደግሞ እሱ ምን አደረገ?
እሱን ታየውና ሳሮንን ተናገራት። እሷ ነች እኮ ራሷ እየሄደች የምታስቸግረው። ምን አንቺስ ያው አይደለሽ እንዴ? አንዴ ደብተር ላመጣ ነው አንዴ ላጠና ነው እያልሽ አይደል የምትመላለሽ? በያውኑ ጭልኝ ወደዛ። እንዴማ ይሄን ሳሮንስ ሂጂ ውጪ። እኔ ምን እንደማረጋችሁ አውቃለሁ። ዞር በይልኝ ወደዛ። ዞር በይልኝ። መተኛት እንኳን አይቻልም። ኧረ ማዘር አንዴ እንኳን ይስሙኝ እስኪ። እኔ የምለው ተከራይታ ጣለች ብለህ ታስብ ይሆን? ቆይ በውድቅት ሌሊት አንተ መብራት አብርተህ የምተኛው ማን ስለሆንክ ነው? ምንድነው ናቲ? ማዘር ምን አደረግን ደግሞ? ዳግም አንተ ፍረደኝ። በውድቅት ሌሊት መብራት አብርተህ ይተኛል? አንተ እንኳን አትመክረውም? ማዘርዬ በጣም ይቅርታ። ማታ እኮ መብራት ያበራ ነው ዳጊን ትንሽ አሞ ስለነበር ነው እንጂ አብርተን አናውቅም። በጣም ይቅርታ፣ አይደገመንም። አዎ ማሚ፣ ዳጊን በጣም አሞት ነበር። ውይ ማዘር ቢያዩኝ በጣም ነበር የማሳዝኑት። በጣም ነበር ያመመኝ። በቃ እንዲቹ ነው ቁጭ ብዬ ያደርኩት። እኔ ምን ነው ልጄ? ምን ሆንክ? ምንህን አመመ? ራስ ምታት ሸርተቴም አለው። ውይ ልጄ ፊትህም ግርጥት ብሏል። ራስ ምታት ሳለህ ራስ ምታት ካለ ሸርተቴ ካለ ታይፎይድ ታይፈስ ይሆናል። ሐኪም ቤት ሄደህ ብትታይ ይሻላል። እሺ ይታየዋል። ምን ነው ቀደም አልክ? አንተ ነህ እንዴ ታመምከው? አይ ማሚ ናቲንም አሰቃየሁት። ይሄውን ሲያስታምም ቁጭ ብሎ ነው ያደረው። ደግ አደረክ። ጓደኛ ለመቼ ነው? ግዴታ እኮ ነው። ኧረ ዝም ብሎ ሲያካብር ነው። አንተማ ጥሩ ስራ አልሰራህም። ምን ነው ለዳጊ ምቀኛ ባትሆንበት? እኔ እናቱ እያለሁ ለምን አልጠራህኝ? ኧረ ማሚ እንደዛ አይደለም። እሱም ካልነገርኳቸው ብሎኝ ነበር። እኔኛ አይሆንም የሚተኙበት ተው ያልኩት እኔ ነኝ። አይ ጥሩ አልሰራችሁም። አሁን ግን ምንድን ነው የሚሰማ? አሁንማ እግዚአብሔር ይመስገን ደህና ነኝ ማሚ። አይዞህ በቃ ወንድ ልጅ አይደለህ፣ ጠንከር በል። አሜን። እሺ ጠነክራለሁ። ከአንተ ጋር እንነጋገራለን። ጠብቀኝ። አልጨረስኩም። ከአንተ ጋርማ የሆነ ነገር አላት። እኔን እኮ ጭራሽ አትወደኝም። ቆይ ግን ምን ያደርጋት ነው እንደዛ መጠለኝ? አባቴ ታገስ። የታገሰ ከሚስቱ ይወልዳል ነው የሚባለው። ጭራሽ አልችላችሁም እቺን ሴትዮ። ሲመንቺ እኔ ነው እና ካንቺ ውጭ እዚህ ውስጥ ማን አለ? አቤት። ከዚህ በኋላ ናቲና ሰሮን አንድ ላይ ሲሆን መተሽ ትነግሪኛለሽ። እኔ እኮ እዚህ ቤት የተቀጠርኩት ለሰራተኝነት እንጂ ላንቺ ወይ ላመላለስ አይደለም። ለኔ ነው መልስ የምትመልሽልኝ አንቺ? እዚህ ቤቱ ሰራተኛ ሆነሽ ከተቀጠርሽ ድረስ ማዝሽን ነገር በሙሉ ታደርጊያለሽ። እንደዚህ ላደርግልሽ አልችልም። በጣም ይቅርታ። እቺ ሰሮን ናት አይደል ልብ የሰጠችሽ? ማንነትሽን ነው ማሳይሽ። ምን ትመስላለች? ደግሞ እሱ ጋር ምን ታደርጊያለሽ? ቡና እያፈላ ነው። ምን ነው ማለት ቡና ያልናፈቀሽም እንዴ? ትብቃ የት ሄዳ ነው አንቺ ቡና የምታበይው? ትብቃ ላግዛት ብዬ ነው። ቁም ሳጥናችን እያስተካከለች ነው። አንቺ በቃ ለመጥረግና ለመወልወል ስራ የለሽም? አንቺ እያለሽ ልጄ ቡና ታፈላለች? ኧረ እማዬ ዝም በይ አንቺ። ትሰሚኛለሽ? ደሞዝ የምከፍልሽ ጠቅላላውን ስራውን ሙሉውን እንድትሰሪ ልጆቼን እንድታሳርፊ እንጂ ልጆቼን ቡና እንድታስፈይ አይደለም። ስርዓትሽን ያይሽ። ይቅርታ ካስዬ፣ ሳሮን እኮ እየነገርኳት ነበር። አዎ እማዬ፣ ራሴን ቡና ካላፈላው ብዬ ያስቸገርኩት እንጂ እሷማ አልተፈላ ነበረ። አሁን ራስሽን አታጨናንቂ እባክሽን። ቁጭ በይና ቡናሽን ጠጪ።
እችን ቡና አፍልተሽ እኔ ካስዬ ልታታልኝ ነው? ኧረ እማዬ እማዬ አትበይ። እኔ ነግሬሻለሁ፣ ደጋግሜ ነግሬሻለሁ። ከዚህ ናቲ ከሚባል ልጅ ጋር አቱኝ ብዬ እኔ ለፍቼ ደክሜ ያሳደግኩሽ ከተከራይ ጋር እንድትሆኚ አይደለም። ተከራይ ሰው አይደለም እንዴ እማዬ? ተይ እንጂ። ተናገርኩ እንግዲህ። አይ ካልሽ ደግሞ የማደርገውን እኔ ነኝ የማውቀው። ምን ልታደርጊማ? እሱን እንግዲህ ሞክሪ። ከዚህ በኋላ ከሱ ጋር አይደለም መገናኘት፣ አብሮ መሆን ባይን ስትታያይሽና ማረገውን እኔ ነኝ የማውቀው። እሱ ምን አደረገሽ እማዬ? እንዴ ናትና ካስዬ፣ ቆይ ከዚህ በላይ አብረሹ ታድሪ እንዴ? እስሩ እየተከተልሽ? አጋጣሚ ስንገናኝ ሁሌ ስለምታይኝ ነው እንጂ እኔና ናቲ እኮ ቶሎ አንገናኝም። የምትሰሚ ከሆነ ስሚ፣ ሁለተኛ ዚች ድርሽ እንዳይል። ትንሿ ተረጋጋችልኝ፣ በሰለችልኝ ስል ጭራሽ አንቺ እንደገና ወደ ልጅ ትመለሻለሽ? ማክረፍ አይደለም። ለምን የፈለግሽውን አትሆኝም እንዴ ናትና ካስዬ? እሰይ ናይ ትብቃኝ ልጅ። አንቺ ቡናውን አፍይል እንዴ። እሺ ካስዬ አፈላለሁ። ትናንትና ጅጌቴን ትልቁ ቤት ረሳሁት። እንዴት? አላውቅም። ብቻ ልወጣ ስል የጅጌጤን በር ያዘውና ወደቀብኝ። ልወስደው ስል ደግሞ ካስዬ መጣች። ከዛ ጥዬ ወጣሁ። ቆይ እንዴት ነው እንደዚህ አይነት ስህተት የምትሳሳተው? ናቲ ያማሃል? አላውቅም። ቆይ ምን ይሻላል? እንጃ። ወይ ካልሆነ ትብቃ እንላካት፣ እሷ ታምጣለን። ትብቃ ታገኛለች ብለህ ነው እንግዲህ? ሴትዮዋ ካላነሳችሁ እባክህ ብታነሳው ምን ግድ አይሰጠኝም። የሳሩን ስጦታ ነው። የሳሩን ስጦታ ደግሞ አንተ ጋር ምን ይሰራል? የአባቷን ስጦታ ሰጥታኝ ነበር። ቆይ በምን ታምር ነው ልሰጥ የምችለው እሷ ስጦታ ለአንተ? አላውቅም። ብቻውን እሱን ተውና ወደ መፍትሄው ብንገባ ይሻል። ሳሩን ሳታገኙ በፊት እኛ ማግኘት አለብን። ምን ዝም ትላለህ? መፍትሄ አታመጣም እንዴ? ናቲ ግራ ገብቶኝ ነው። ማለት የአባቷ ስጦታ ለዛውም አንተ ጋር እንዴት ሊመጣ ቻለ? እንዴት ልትሰጥ ቻለች? እኔ አሁን እሱ አያሳስበኝም። ወዴት ነን? እንዴት ነህ? ዛሬ ደግሞ ሰላም አትለኝም እንዴ? ለምን? ቆይ ሳሩ ለምን? ምን? ሳሪ እኔ ከልጅነት የጀምሮ አፍቅርሽ ነበር። አንቺ ግን ለእኔ ምንም አይነት ስሜት አልነበረሽ። ቆይ ምን አድርጌሽ ነው? ምን ጎሎኝ? እርግጥ ነው እናቴ ልክ እንዳንቺ አልብሳ አዘንጣ አልነበረም ወደ ትምህርት ቤት የምትልከኝ። ክላስ ውስጥም ካሉት ተማሪዎች በሙሉ የድሃ ልጅ መባለው የነበርኩኝ። ማለብሰው ጥሩ ሆኜ ማልታየው የነበርኩኝ። ምንድን ነው የምታወራው ዳጊ? ቆይ ሳሮን እኔን ማፍቀር ለምን ከበደሽ? ንገሪኝ እስኪ። ጎበዝ ተማሪ መሆኑ ብቻ ላንቺ በቂ አልነበረም? ጥሩ ልብስ፣ ጥሩ ጫማ፣ ጥሩ ቦርሳ ባሊዝም እኮ ልቤን እንዳንቺ ገልጦ ያነበቡ ሴት አልነበረም። በቃ አትወጂኝም ነበር፣ እኔ ግን አፈቅርሽ ነበር። አጠገብሽ እንኳን እኮ እንድቆም አትፈቅጂልኝም ነበር፣ ታፍሪብኝ ነበር። ቆይ ይሄ ሁሉ እናቴ ደሃ ስለሆነች ነው? ንገሪኝ እስኪ። ዳጊ ምንድን ነው የምታወራው? የዛን ጊዜ ፍቅረኛ የሚይዝበት ሰዓት ላይ አልነበርኩም። አሁንስ? አሁን ምን?
እኔን ለመዋሸት አትሞክሪ ሳሩ። አሁን ዝግጁ አይደለሽም። ዝግጁም ሆኖ ፍቅር ሲይዘኝ ነው እንጂ ዝግጁ ልሁን ብዬ አይደለም። ሳሪ መልሽልኝ። አሁን ዝግጁ ነሽ አይደለሽም? አሁን ላይ ዝግጁ ነኝ፣ ግን እድሜ ልኬን ሳፈቅርሽ ነው የኖርኩት። በአንቺ ፍቅር ስሰቃይ እኖራለሁ። አየሽ፣ እግዚአብሔር ሁሉ ነገር የሚያደርገው ለበጎ ነው። መገናኘታችን ደግሞ ለበጎ ነው። ይሄን አምናለሁ። ዳጊ ምን እያልክ ነው? እኔ እኮ ያኔ ትምህርት አቋርጠህ ስትሄድ የተውከኝ በቃ ነበር የመሰለኝ። እንዴት አንቺን መተው እችላለሁ? ለአንቺና ጥሩና እንደምትፈልጊው አይነት ሰው ሆናለሁ ብዬ ነው ከጓደኞቼ እኩል ስደት የወጣሁት። ግን እንደዛ መሆኑ አልተሳካልኝም። በቃ የተሻልኩኝ ሰው ካልሆንኩኝ አንቺን ማግኘት እንደማልችል ሆኖ ተሰማኝ። በራሴ ተስፋ ቆረጥኩኝ። ይህን ሁሉ የሆንከው በእኔ ነው? አዎ ለአንቺ ነበረ። ግን እዛም ሄጄ ሳይቀናኝ ቀረ። ስለዚህ ተመልሼ አንቺን እኔ ማድረግ እንደማልችል ሳቅ ለእናቴ መኖር ጀመርኩኝ። ግን ታውቂያለሽ፣ በወቅቱ አብረን ስላልነበርን፣ ስለተራራቅን፣ ስላልተቀራረብን ለአንቺ ያለኝ ስሜት ያለቀ መስሎኝ ነበር። ግን አይደለም። ይኸው ድጋሚ ስቀርብሽ ለአንቺ የነበረኝ ስሜት እንዳልጠፋና እንዳላለቀ ገባኝ። ምን እንደምልህ አላውቅም ዳጊ። ምንም እንድትይኝ አይደለም አውቃለሁ። እኔ አንቺ ምርጫ አይደለም። ግን በቃ ከቻልሽ ለምን የሚለውን ጥያቄ ብቻ መልሽልኝ። ቆይ ለምንድን ነው ማፍቀር ያልቻልሽው? አንተ እኔን በቀላሉ ስለፈቀድከኝ እኔ አንተ ማፍቀር አልችልም። ይህንን ደግሞ ደጋግሜ ነግሬሃለሁ። አሁንም ሌላ መልስ እንዳትጠብቅ። እኔ ለአንቺ አልመጥንሽም። ለዛ ነው እንደዚህ አይነት አስተሳሰብ ደግመህ እንዳታስብ። ለሳሮን በቃ የለው የሚለውን አስተሳሰብ መተው አለብክ። እኔም እንዳንተ ሁለት እጅ ሁለት እግር አለኝ። ልዩነቱ ግን አንተ አፍቃሪ ነህ፣ እኔ ደግሞ እንደ ወንድም ነው ማይክ። ስለዚህ ፈጣሪ ማመስገን አለብን ወደፊት እንጂ ወደ ኋላ መመልከት የለብንም። የሆነ ጥያቄ ልጠይቅሽ ሳሩ? እሺ ጠይቀኝ። ናቲን ታፈቅሪዋለሽ? ምን? ማን ያለው ደግሞ እንደዛ? ማንም አላለኝም፣ ግን እንደዛ ነው ውስጥ እየነገረኝ ያለው። ቆይ እውነት ነው ሳሪ? አይ ዳጊ መስሎ ይሆናል። እኔ ማንም አላፈቀርኩም። ከሀናና ከማየ ውጭ አንተም ትጨምርብኛለህ? ሁኔታዎቹ በጣም ያስፈራል። አይ ዳጊ መስሎ ይሆናል እንጂ ማንም አላፈቀርኩም። የማየና ሀና አልበቃ ብሎ ጭራሽ አንተም ትጨምርብኛለህ? ቡና ፈልቶ ነው የጠጪ። እሷ ብቻ ነች ነው የምትጠራው? እኔ ወጠራ አንቺም ተብለሻል። እና ጠጣ ይባይ ደግሞ ለካስዬ ልንገራቸውና ቡናውን ይዤ ልምጣ። እስከለዱ ስራ በጊዜ ከጨረስሽ መጥተሽ ታፈቅኛለሽ። መጣ ሳሮ በቃ ጌጥሽን በየቦታው እየጣልሽ ነው የምትሄጂው። ዝርክርክ ሆቴልሽ እንዳንቺ። ይቅርታ አስደነገጥኩሽ። ካስዬ እኮ ሀናን ጥሪ ያሳለው ትምጣ ብላኝ ነው። በቃ መጣሁሽ። አሁን ሂጂ ውጪ። ይሄ ሁሉ በር ብርገዳ ለዚህ ነው ኮተታ። እኔ የምለው ውጭ ይህን ያህል መጎለት ምን የሚሉት ነው? ሳሮን ምን እያረግሽ ነው? ምንም ቁጭ ብዬ እያሰብኩ ነበር። ምን ነው አጠፋው? ስራ ይዤ እኮ ነው ማየ። እባክሽ እራስሽ ጉዳይ ተፈለገሽ። ሀና መኝታ ቤቷ ምን እየሰራች ነው? እስካሁን አልጠራሻትም እንዴ? አረ መጣሁ ብላኛለች እኮ ሀና ወይ ማየ። እስኪ አርፈሽ ቁጭ በይ ሀና። ባልቀመጥስ ምን ታመጫለሽ? እባካችሁ አትጣሉ ልጆች። ኧረ እባካችሁ እረፍት ስጡኝ። ሀና ምንድን ነው? ማን የሰጠሽ? ምኑን? እሱን እጅ ጌጥ ኬት ነው ያመጣሽው? ማን የሰጠሽ ሀና? ያገኘሁበት አገኘሁት። ብቻ እኔ ነው ብለሽ አንጮ እንደማትኝ ተስፋ አደርጋለሁ። አትዋሽኝ ሀና። ኬት ነው ያገኘሽው? ሀና አታወሪም? እኔ አላቅልሽም። ወድቆ አገኘሁት አደረኩት። በቃ ለቃቃሚ። ምንም አትሻሻይ ሰው ነሽ። ምንድን ነው የምትጨቃጨቁት? ቆይ እንደ ህፃን ልጅ በእጅ ጌጥ ትጣላላችሁ? ስርዓት የምትይዙ ከሆነ ስርዓት ያዙ። አይ እንግዲህ
ኧረ እማዬ እቺ እኮ ናት ዝም ብላ የምትሳደበው። እየሰማሻት አይደል እንዴ? ታምጫሽ አታመጪ ድቀቂኝ። ምንድን ነው የምታካብጅ ደግሞ? ይሄም ጌጦ ነው። የት ልትሄጂ ነው? ብቻዬን መሆን ነው የምፈልገው እማዬ ተይኝ። ትንሽ አንዳንድ ነገሮችን እስኪረዱ ነው እንጂ ሁሉም ነገር ጥሩ ይሆናል። አያስቡት እየከሰች አንቺ ደግሞ ይሄ አንቱ ታተኛ አላልኩም? ሁሉን አፊ ወደ እንዴ ሀና እዚህ ደግሞ ምን ታደርጊያለሽ? ወይ ዳጊ መጣ እንዴ? አዎ መጥቻለሁ። ቆይ እንዴት ገባሽ? ቤት በኩል ገባሽ? በበሩ በኩል ነው የገባሁት። መቼም በጣራት ገቢም አይደለ? ምን እየሰራሽ ነው ያልኩሽ? እናትሽ ዝም አለችሽ? እማዬ ተኝታለች። ስመጣ ደግሞ ቤት ውስጥ ማንም የለም። ለዛ ራሴን ዘና እያረኩ ነው። እንዳንቺ ነበር መኖር። እና ማን ከለከለህ? አትኖርም? በጣም እድለኛ ነሽ ሀና። በምንድን ነው ደግሞ የታደልኩት? ሳሮን የመሰለች እህት አለች። ያን የመሰለ ቤተሰብ አለች። እናትሽ በጣም ነው የምትወድሽ፣ በጣም ነው የምትሳሳልሽ። ይኸውልሽ ሀና፣ ለመቀየር ላንቺ በጣም ቀላል ነው። አስቢበት። አንዳንዴ ያለንን ነገር ስናጣ ነው ወይ ያ ነገር ዋጋው የሚገባ። በደንብ ብታስቢበት ደስ ይለኛል። የምርህን ነው? ለእኔ ነው የምታደርገው ዳጊ? አዎ የምሬን እኮ ነው። አስተዋይ መሆን አለብሽ። እስከ መቼ ነው እንደዚህ እንደ ልጅ ሶፋ ላይ የምትዘይው? እየሰደብከኝ ነው? እኔ እንደ ወንድምነቴ ከኔ የሚጠበቀውን እየመከርኩሽ ነው። ካስከፋዎች በጣም ይቅርታ። ያንተ ምክር ለእኔ ለሀና አያስፈልገኝም። ካጠፋው በጣም ይቅርታ። የኔ ቆንጆ እኔ ማን ነኝ? ናቲ አትጀረል፣ በእናትህ ልቀቀኝ። አናደኸኛል። እሺ እሺ በጣም በዚህ ልታታለኝ ከሞከርክ በጣም ተሳስተሃል። እንዴት ለገዛ እህቴን የሰጠኩኝ ስጦታ ሰጣታለህ? ንቀት መሆኑ ነው? አረ በፍጹም እኔ እንደዛ አላደረኩም። እና እንዴት ሀና እጅ ላይ ያገኘሁት? ስጦታውን የጃኬቴ ውስጥ ነበር ያደረጉት። ከዛም በኋላ ትብቃ ልብሴ ልታጥብልኝ ልብሱ ወደ እናንተ ቤት ወሰደችው። ድንገት እዛ ጥላው ይሆናል እንጂ እኔ እንዴት እንደዚህ አይነት ነገር አደርጋለሁ? በፍጹም አንቺ የሚያስከፋ ነገር ማድረግ አልፈልግም። እሺ ለሀና የሰጣት መስሎኝ በጣም ተናድጄብህ ነበር ናቲ። የኔ ጥፋት ነው፣ በጣም ይቅርታ። ታዲያ ስጦታው አይሰጠኝም እንዴ? እሺ እጅን አምጣ። በጣም ነው የማመሰግነው። ድጋሚ እንደዚህ አይነት ስህተት አልሳሳትም። እሺ ሀና፣ ሳሮን፣ ትብቃ፣ ትብቃ። አቤት ጠሩኝ። እንዴትዬ? ሀናና ሳሮን የት ሄደው ነው? ሳሮን ቅድም እንደወጣች አልተመለሰችም። ሀናስ? ሀና እዛ እንዳገም ጋር ነች። የት እንዴ? አግብታ መኖር ጀመረች እንዴ? ምንድን ነው የሚሻለኝ? እኔ ይችል ልጅ ወይ እግርና እጃቸውን ሰብሬ ላስቀምጣቸው? ምንድን ነው የማደርገው እነዚህ ልጆች? እኔ በጣም ነው የታከተኝ። አይ ሀና እንኳን ልታጠና የገባች መሰለኝ። ወይ ጥናት። እናትሽ ግን ትንሽ ከባድ ሰው ናቸው። ምን እንዳደረግኳቸው ባላቅም እኔን ጠምደውኛል።
እማዬ ለብዙ ጊዜ ብቻዋን ነበረች። ለዛ ይመስለኛል ከሰው ጋር መግባባት የሚከብዳት። ነገር ግን ትንሽ እስክትላመድ ነው። ከተግባባችሁ በኋላ በጣም ምርጥ ሰው ናት እናቴ። ምርጡማ ላንቺ ነው። ከኔ ጋር እኮ ምንም ልንግባባ አልቻለም። እኔ የምልሽ ሳሪ፣ እናትሽና አባትሽ ለምንድን ነው የተለያዩት? አባዬና እማዬ ብዙ ጊዜ አይግባቡም። በተደጋጋሚ ስለሚጣሉ አባዬ ክፍለ ሀገር ነው የሚኖረው። እኔም በጣም ስለሚወደኝ በሄደበት ቦታ ሁሉ ይዞኝ ይሄድ ነበር። እኔና ሀና የተለያየ ነው የዛኔ ነው። አባዬና እማዬ ተጣልተው አባዬን ሳስታመም ከሱ ጋር ብዙ ጊዜ ቆይቻለሁ። ቆይ አሁን አባትሽ የት ነው ያለው? ለሕክምና አብረን ነበር ከሀገር የወጣ ነው። ነገር ግን ተሽሎት ሲመለስ ከእናቴ ጋር ጥሩ ግንኙነት አልነበራቸውም። ብቻ ምን አለፋ ናቲ፣ ያለ አባት ያደግ ነው። እናታችን ብዙ ጫና አሳልፋ ነው እዚህ ድረስ ያበቃችን። ጠንካራ እናት ነው ያለቻችሁ። በጣም እድለኛ ናችሁ። አዎ በጣም ፈጣሪ ይመስገን። ነገር ግን ሁሌ ስለኔ ብቻ ነው የምጠይቀው። እስኪ ስላንተ ቤተሰቦች ንገረኝ። አሁን እንኳን ከጎኔ ያሉት ትብቃና ዳጊ ብቻ ናቸው። እናትም አባትም የለኝም፣ ሞቷል። የምርህና? በጣም ነው ማዝነው ናቲ። ምንም አትዘኝ። ይሄ ነገር በቅርቡ ተረት ተረት ይሆናል። ደግሞ የዳጊም እናትና አባት ለእኔ ቤተሰቦቼ ናቸው። ፈጣሪ ነፍሳቸውን ይማር። አሚን። እማዬ ይሄኔ እያበለች ነው። በቃ ለምን? የት ሄዱ ብላ ነዋ። በቃ እንሂድ ወደ ቤት። በይሽ እንሂድ። አንቺ ልጅ ምን ባረግሽ ነው የምትሰሚኝ? ሰው ቤት ጥልቅ ጥልቅ አትበይ ብዬ አላልኩሽም? ስንት ጊዜ ልንገርሽ? ኡፍ ማየ የት ልሄድልሽ ታዲያ? እሺ እኔ ያቺ ሳሎን ከናቴ ጋር የትም ስትዞር ምንም አታያትም። እኔ ጋር ነው የምበረችው። እሷ ታላቅሽ ናት፣ ከእሷ ጋር ትፎካከሪ አላልኩም? እዚህ እስር ቤት የመሰለ ቤት ውስጥ እየኖርኩ እንደዚህ ታፍኝ እንድኖር ነው የምትፈልጊው? እሺ ሄድልሻለሁ። እንደምሽ ይኸውልሽ ማሚዬ፣ እንደዛ እኮ አይደለም። እኛ ምንም ነገር አልተቸገርንም። በቃ እያስጠናኋት ነበረ። ይኸው ደብሯት ሄደች። አይ ተዋት ልጄ፣ እንዲሁ ልፋት ሲልህ ነው እንጂ ሀና መቼም ጎበዝ ተማሪ አትሆንም። እንዲሁ ዝም ብላ ነው እንጂ ወከባ የምትፈጥረው። እንደውም አይሆንላትም። ለመሆኑ ጓደኛ የት ሄደ? ናቲ አየር ልቀበል ብሎ ወጣ ብሎ ነው ማሚዬ። እኔ የምለው ስራ ሰሩ? ዝም ብላችሁ ቁጭ ብላችሁ ነው የምትውሉት? ቆይ በምንድን ነው የምትኖሩት? ለእኔስ የቤት ኪራይ የምትከፍሉኝ በምንድን ነው? ምን መሰለሽ